ከእናንተ ተለይቼ ከመሄዴ በፊት እንደምንም የእግዚአብሔርን አሰራር ትረዱ እንደሆነ ተስፋ አደርጋለሁ። ከኛ እንደ ሰው ልጆች ጋር ያለውን አስታውሱ። እናንተ የሰው ዘር አካል ከሆናችሁ ችግሮችና የልብ ስብራት ይገጥማችኋል፣ ስቃይ ይኖርባችኋል። ምክንያቱም እናንተ የሰው ዘር አካል ስለሆናችሁ። የትም ቦታ ቢሆን ግድ የለኝም፣ ስንት ሰው በቦታው ቢገኝ ግድ የለኝም። እኔ ሁል ጊዜ አውቃለሁ። አንድ ጥያቄ ስጠይቅ በአንድ ድምፅ የእጅ ማውጣት ምልክት አገኘው። ለማንኛውም በዚያው ቀን በቢሮ መሃል ቆሜ ነበር። እናም እንደምንም ስራው በጣም ከአቅም በላይ ሆኖ ነበር። በሳምንት 5 ቀን በሬዲዮ ቀርባለሁ፣ ከሰኞ እስከ ዓርብ በራሳችን ጣቢያዎች። ከዚያም በተጨማሪ በየእሁዱ በሬዲዮ ስርጭታችን ቢያንስ የሀገሪቱን 2/3 ክፍል እንሸፍናለን። ከዚያም ጋር የራሳችን አገልግሎቶች አሉን። እናም ነገሩ በጣም ከአቅም በላይ ይሆናል። እናም በዚህን ቀን ደብዳቤው ተከምሮ ነበር። 10,000 ጥያቄዎች፣ ሊመለሱ የሚገባቸው ደብዳቤዎች። በሬዲዮም ስርጭቱን እንድሰራ በስቱዲዮ ውስጥ ይጠብቀኛል። እናም ለአንድ ሰው ሊሸከመው ከሚችለው በላይ ነበረ። እንዲሁም ከዕለቱ በፊት 16-18 ሰዓታት ሰርቼ ነበር። መጥቼ የነበረው ምንም ሳልተኛ በሚባል ደረጃ ነበር። እናም በክፍሉ መሃል ቆምኩኝ። ሁሉም ነገር በጣም ድንገተኛ ነበር። ያለምንም ማሰብ አጠናው። እናም እንዲህ አልኩኝ፣ ጌታ ኢየሱስ ሆይ ለምን ይህ ሁሉ እንዲሆን አልፈቀድክም? ወጣት በነበርኩበት ጊዜ በ10ዎቹ የዕድሜ ክልል ውስጥ ያኔ በጣም ብዙ ጥንካሬ ነበረኝ። በፍጹም አይደክመኝም ነበር። አሁን ያረጀው አካሌ በፍጹም አይዝልም ነበር። እንቅልፍ ሳልተኛ መጓዝ እችል ነበር። ሁሉም ነገር በጣም ትኩስ ነበረ። እናም ተጨማሪ ከመናገሪ በፊት እርሱ እንዲህ ያለኝ ይመስል ነበር፣ ለእርሱ ዝግጁ አልነበርሽም። ከዚያም በስራው ልተማመንብሽ አልቻልኩም ነበር። በዚህ ኃላፊነት ልተማመንብሽ አልቻልኩም ነበር። ከዚያም በዛሽ ሌሊት ነበረ ቃሉን እያነበብኩኝ እያለ ልክ ለእኔ የተዘጋጀች የምትመስል አንዲት የመጽሐፍ ቅዱስ ጥቅስ ያገኘሁት። እናም የምትገኘው በብሉይ ኪዳን በኤርምያስ ትንቢተ ምዕራፍ 48 ላይ ነው። ሞዓብ ከታናሽነቱ ጀምሮ በእረፍት ተቀምጧል፣ በወይኑ ማተላ ላይ አርፏል። ከአንዱም ዕቃ ወደ ሌላው ዕቃ አልተገለበጠም፣ ወደ ሞሮኮም አልሄደም። ስለዚህ ጣዕሙ በእርሱ ዘንድ ኖሯል፣ መዓዛውም አልተለወጠም። እዚህ በእግዚአብሔር ቃል ክፍል ውስጥ ምሳሌው ከወይን ጠጅ አሰራር ጋር የተያያዘ ነው። እናም ንጹህ ምርጥ የጠራ ወይን ለመስራት ጥቅም ላይ የዋሉትን ዘዴዎች ይናገራል። እነሱ ዛሬ እኛን ያለን አይነት ሂደት አልነበራቸውም። በአንዱ ዕቃ ወደ ሌላ ዕቃ ማፍሰስ ነበረባቸው። እናም በፈሰሰ ቁጥር አተላው ዝቃጩ በዕቃው ወይም ከጎኑ ጋር ተጣብቆ ይቆያል። አንዳንዴ ወይኑ ለረጅም ጊዜ እንዲቆይ ይደረጋል፣ ነገር ግን እንዳይነካ ይከለከላል። ባለበት ዝም ብሎ መቆየት ነበረበት። አንዳንዴ በጨለማ፣ አንዳንዴ በሙቀት፣ አንዳንዴ በቅዝቃዜ፣ አንዳንዴ ዕቃው ግልጽ ያልሆነ ብርሃን የማያሳልፍ ነበረ። ከዚያም እንደገና ከዕቃ ወደ ዕቃ ይገለበጣል፣ የበለጸገና የጠራ የተጣራ እስኪሆን ድረስ። ይህንን የእግዚአብሔር ቃል ክፍል ሳነብ ልክ ለእኔ ብቻ እንደተጻፈ ተሰማኝ። እናም ወደ እነዛ የህይወቴ የመጀመሪያ ዓመታት፣ ወደ እነዛ የጉርምስና ዓመታት ተመለስኩኝ። ታውቃላችሁ፣ አንድ ነገር በሚስጥር ልንገራችሁ። በ14 ዓመቴ ነው የተለወጥኩት። ወንጌልን እንድሰብክ ይህንን ድንቅ ጥሪ ተቀበልኩኝ። የመስክ ጥሪ ልክ እንደመለወጤ መዳኔ ግልጽ ነበር። ለዚያ ነው ምንም ሰው ስለ ሴት ሰባኪዎች አንድ ነገር ሲናገር ወይም ሴት በመሆኔ የመስበክ መብት እንደሌለኝ ተደርጎ ለሚነሳው ጉዳይ ግድ የማይሰጠኝ። ለምን እንደሆነ ማወቅ ትፈልጋላችሁ? ምክንያቱም ከእርሱ ከጌታ የመጣልኝ ጥሪ ልክ እንደመለወጤ ግልጽ ስለነበር ነው። ማድረግ ያለብኝ ነገር ነበር። እናም በጣም ወጣትና ልምድ የሌለኝ ነበርኩ። የማውቀው ነገር ቢኖር ኢየሱስ ወደ ልቤ እንደገባ ብቻ ነበር። የማውቀው ነገር ቢኖር በጣም ድንቅ የሆነ ነገር እንዳገኘው ብቻ ነው። የማውቀው ነገር ቢኖር ኢየሱስ ኃጢአቴን ይቅር እንዳለኝ ብቻ ነው። እናም በአይዳሆ ከተማ ተጀመረ። እናም በጣም አረሰውም። አንዲት ታላቅ እህት አለችኝ። አሁን ስለሱ እንስቃለን። አሁን ያስቃል፣ ያዝናናል። ነገር ግን ታላቅ እህቴ በስፓኪን ዋሽንግተን እያለች ታናሽ እህቷ በአይዳሆ እየሰበከች መሆኗን ስትሰማ በ5 ሳንቲም መንገዶች ላይ ነበር የምኖረው። ያኔ በተር ሆርንስ
የዳቦ አይነት እንላቸው ነበረ። ለቁርስ ባተር ሆርንስ በላ ነበር። ለምሳ ባተር ሆርንስ በላ ነበር። ለራት ምግቤም ባተር ሆርንስ ነበረኝ። እናም ገና ወደ አንድ የግራንት ሱቅ ግራንት ስቶር ገብቼ በ15 ሳንቲም አንድ ጥንድ ካልሲ ገዛው። ምን ነበር የሚሏቸው? ሊ ካልሲ ይሏቸዋል። በካልሲ ረድፍ ውስጥ ልገዛው የምችለው በጣም ርካሹ ነገር ነበር። ይሄ ከታላቅ እህቴ የብር መልእክት ሲመጣ የነበረኝ የመጨረሻ 15 ሳንቲም ነበር። እየሰበኩኝ እንደነበር ሰምታ ነበር። እናም በመልእክቷ ምን እንዳለች ማወቅ ትፈልጋላችሁ? የሚያስፈልግሽ ነገር አለ አላለችም። $5 እየላኩልሽ ነው አላለችም። ያኔ $5 ለእኔ እንደ $500 ይታየኝ እንደነበረ ጌታ ያውቃል። ነገር ግን በመልእክቷ ያለችው ይህንን ነበረ። ቲዮሎጂሽን፣ የመለኮት ትምህርትሽን የተስተካከለ መሆኑን እርግጠኛ ሁኚ ነበር። እግዚአብሔር ምስክሬ ነው። ቲዮሎጂ ምን ማለት እንደሆነ እንኳን አላውቅም ነበር። እነዚያ የእርባታ ቤት ውስጥ ተኛ የነበረባቸው ቀናት ነበሩ። ቦታውን ማስታወስ አልችልም። በካልድዌል አይዶል መስቀለኛ መንገድ 12 ወይም 15 ማይል ያህል ይርቃል። አንድ አጠቃላይ መደብር ጀነራል ስቶር እንደነበራቸው አስታውሳለሁ። የቢሊያርዱ ክፍል ፑል ሩም፣ የቢሊያርዱ አዳራሽ ነበረ። በዛች ትንሽ ቤት ውስጥ ከ3 ወይም ከ4 ሱቆች አይበልጡም ነበር። ነገር ግን አንዲት ቤተክርስቲያን ነበረች፣ ለወራት ያልተከፈተች የገጠር ቤተክርስቲያን። ፓስተር መቅጠር አይችሉም ነበር። እንድሰብክ እንዲፈቅዱልኝ ለመንኳቸው። ቤተክርስቲያኑ ተዘግቷል፣ ስለዚህ ምንም የምታጡት ነገር የለም እና ምናልባት ትንሽ ልታተርፉ ትችላላችሁ አልኳቸው። ለመንኳቸው። እናም እሺ፣ ግን ለአንቺ የምታርፊበት ቦታ የለንም አሉ። ችግር የለም አልኩኝ። እናም የምተኛበትን ቦታ ፍለጋ ሄድኩኝ። አንዲት ሴትዮ የእንግዳ ማረፊያ ክፍል የለንም፣ ነገር ግን የቱርክ ቤት አለኝ ወዳለችበት ሄድኩኝ። አሁን የቱርክ ቤት ምን እንደሆነ ካላወቃችሁ ላስረዳችሁ ሞክራለሁ። እሱም በወቅቱ ቱርኮችን ለማሳረፊያነት ይጠቀሙበት ነበር። አጥበዋለሁ አለች። አልጋ አነጥፍበታለሁ፣ የማጠቢያ ገንዳና ሳህን አደርግበታለሁ አለች። በእርግጥ እኔም በቱርክ ቤት ውስጥ ተኛው። መስበክ የምችለው ነገር ቢኖር ስለ ድነት፣ ደህንነትና ስለ አዲስ ልደት ተሞክሮ ብቻ ነበር። በጣም ድንቅ ነበረ። 16ኛ ዓመት ልደቴን የት እንዳከበርኩኝ ያውቃለሁ። ኤሚት አይዳሆ ነበረ። ለማረጋገጥ አሁንም ስዕሎቹ አሉኝ። የማውቀው ነገር ቢኖር ዓለምን ለእግዚአብሔር እንደማሸንፍ እንደምረታ ብቻ ነበር። የአንዲት ሴት ሰራዊት ነበርኩኝ። ዓለምን ለእግዚአብሔር እንደማሸንፍ እየጠበቅኩኝ ነበረ። ሁሉም ነገር ድንቅ ነበረ። ሁሉም ነገር አስደሳች ነበር። በሰውነቴ ደክሞኝ አያውቅም ነበር። ድካም ምን እንደሆነ አላውቅም ነበር። ከዚያም ያ መልእክት የደረሰኝ ቀን መጣ። አባቴ ተገደለ። በገናና በአዲስ ዓመት መካከል ነበር። አባባን ምን ያህል ወደው እንደነበረ የሚያውቀው እግዚአብሔር ብቻ ነው። እስከዛም ጊዜ ድረስ ያ የመጀመሪያው ያወቅኩት ሐዘን ነበረ። በህይወቴ ውስጥ የመጣው ብቸኛው ሐዘን አባባ ተገድሎ ነበረ። እኔ ስብከት ስሰብክ ሰምቶኝ ሳያውቅ በፊት በዚያች ትንሽ ቤተክርስቲያን ለአባባ የቀብር ስነ ስርዓት ሲያደርጉ የተነገረውን አንድን ቃል ልነግራችሁ አልችልም። የተዘመረውንም አንድን መዝሙር ልነግራችሁ አልችልም። የማስታውሰው ሳጥኑን ከመዝጋታቸው በፊት ብቻ ነው። አንድ ነገር አደረኩኝ። እጄን ዘርግቼ የአባባ ትከሻ ላይ አደረኩኝ። ልጅ እያለው ጥርሴን ሲያመኝ ጭንቅላቴን አሳርፍበት የነበረው ያ ትከሻ ታላቅ የፈውስ ኃይል ነበረ። ታላቅ ርህራሄ ነበረ። ታላቅ ሙቀት ነበረ። በአባባ ትከሻ ላይ ታላቅ መጽናኛ ነበረ። እኔም እጄን በአባባ ትከሻ ላይ አደረኩኝ። እናም አንድ ነገር አወቅኩኝ። በህይወቴ ለመጀመሪያ ጊዜ አወቅኩኝ። እውነተኛ የትንሣኤ ኃይል ምን እንደሆነ ከዚህ በፊት አውቄው የማላውቀውን ነገር እየተለማመድኩ ነበረ። ውድ የሆነውን የኢየሱስን መገኘት እየተለማመድኩኝ ነበር። እንደ ማይል በደስታ ተጓዝኩኝ። ነገር ግን አንድ ቀን በሐዘን 1 ማይል ተጓዝኩኝ። ሐዘን ከእኔ ጋር በተጓዘበት በዚያ ቀን የተማርኳቸው ነገሮች ሁሉ ለእናንተ መጽናኛ መሆን የምችል ለምን ይመስላችኋል? በሐዘናችሁ ሰዓት ልረዳችሁ ለምን ይመስላችኋል? ማንም ሰው ራሱ ካልተለማመደው በላይ ለሌላው ሊሰጥ አይችልም። እናም ዕቃውን ወስዶ እንደገና ወደ ሌላ ዕቃ ውስጥ አፈሰሰው። ሕይወቴም በለጸገ።
ከዚህ በፊት የነበርኩት ሰው አይደለሁም። አገልግሎቴም እንደ ቀድሞ አልነበረም። የበለጸገ ሕይወት ነበረ። መቀደስ፣ ራስን ለእግዚአብሔር መስጠት በእውነት ምን ማለት እንደሆነ ታውቃላችሁ? ግን ለዋጋው የሚገባ መሆኑንስ? ልነግራችሁ የምችለው በሕይወቴ ያደረኩትን ታላቅ ውሳኔ ስለማውቅ ነው። በሕይወቴ ያደረኩትን ታላቅ ውሳኔ ስለማወቅ ነው። በሕይወቴ ያደረኩት ታላቁ መቀደስ በሎስ አንጀለስ ካሊፎርኒያ በሚገኝ የባቡር ጣቢያ ነበር። ያደረኩት ታላቁ ውሳኔ ነበር። ያደረኩት ታላቁ መቀደስ ነበር። ወድጃለሁ፣ በጥልቅም ወድጃለሁ። ምንም ነገር በከፊል አላደርግም። እናም በሆነ መንገድ እግዚአብሔርን ለመውደድ ታላቅ አቅም ሰጥቶኛል። እኔም ሰው ነኝ። አንዳንዴ በጣም ሰው እንደሆንኩኝ አስባለሁ። ግን ምርጫውን አደረኩኝ። ጌታዬንና ለእርሱ የምኖርበትን የአገልግሎት ሕይወትን መረጥኩኝ። እናም ለእርሱ ቅድሚያ ለመስጠት ቃል ገባው። በሎስ አንጀለስ በዚያ የባቡር ጣቢያ ባቡር ውስጥ ስገባ የነበረኝ ሁሉ የለበስኩት ልብስ ብቻ ነበረ። በሻንጣ ውስጥ ያለ የአገልግሎት ልብሴና መጽሐፍ ቅዱሴ። የባቡር ድምፅ አልሰማም። የባቡሩ ጎማዎች ሲሽከረከሩ የሚፈጥሩትን ድምፅ አልሰማም። የማስታውሰው ያንን ጉዞ ነው። ግን ውሳኔን አድርጌ ነበር። ያ ባቡር ወደ ፍራንክሊን ፔንሲልቬኒያ ወሰደኝ። በፍራንክሊን በሚገኘው የነጋዴዎች ክለብ ውስጥ አንዲት ትንሽ ክፍል ነበረችኝ። በክፍሉ ውስጥ አንድ መስኮት ብቻ ነበረ። እናም ውሳኔን አድርጌ ነበር። እናም እርሱን መረጥኩኝ። በዚያ የመጀመሪያ አገልግሎት በትክክል 38 ሰዎች ነበሩ። ነገር ግን ያ አሁን ለምታውቁት አገልግሎት መጀመሪያ ነበረ። ያ በሕይወቴና በአገልግሎቴ ውስጥ የእግዚአብሔር ከተፈጥሮ በላይ የሆነ ኃይል መጀመሪያ ነበር። ከአንድ ሳምንት በኋላ አንዲት ሴት በአገልግሎት ላይ ቆማ እንዲህ አለች። ታውቂያለሽ ካትሪን፣ ትላንት ማታ ስታስተምሪ እዚያ አዳራሽ ውስጥ ተቀምጬ ነበር። እናም አንድ ነገር ሆነብኝ። በእግዚአብሔር ኃይል ተፈወስኩኝ። በመፈወሴ በጣም እርግጠኛ ስለነበርኩኝ ወደ ሐኪም ሄድኩኝ። ዛሬ ተመርምሬያለሁ። አንቺም ፈውሴን ታረጋግጫለሽ። እኔም ሚስጥሩን አወቅኩት። በእርሱ እጅ የነበረውን ዕቃ በመጠቀም የመጣ የመንፈስ ቅዱስ ኃይል ነበረ። ለእርሱ ተገዙ። እርሱ የወርቅ ዕቃዎችን አይጠቀምም፣ የብር ዕቃዎችን አይጠቀምም። እርሱ የሚጠይቀው የተሰጡ ዕቃዎችን ብቻ ነው። ያንንም የተሰጠ ዕቃ ወስዶ ያፈስበታል፣ ደግሞ መልሶ ወደ ሌላ ዕቃ ያፈሰዋል። አንተም ሆንክ እኔ አንዳንድ ጊዜ በከባድ እንባ ወደ ላይ ተመልክተን አባት ሆይ አልገባኝም፣ ይሄ ነገር በእኔ ላይ እንዲደርስ ለምን ፈቀድክ ልንል እንችላለን። ይሄ ነገር በእኔ ላይ እንዲሆን ለምን ፈቀድክ ለምን እንላለን። አስታውሱ፣ እርሱ መቼም ቢሆን ስህተት አይሰራም። ታላቁ የጌታ እጅ ነው። ማፍሰስን የሚያከናውነው ነው። እግሮቼን እያንዳንዱን ድንጋይ ለወጣውበት፣ እያንዳንዱን ተራራ ላጋጠመኝ የልብ ስብራት፣ እነዚህ እኔን ጠንካራ ያደረጉኝ ነገሮች ስለሆኑ ለእርሱ ምስጋና አቀርባለሁ። እናንተም በዚህ ቅጽበት ያንን እንባ አብሱ። አይገባችሁም፣ መረዳት አትችሉም። ቃል እገባላችኋለሁ፣ እርሱ መቼም ስህተት አይሰራም በፍጹም። እናም የገዛ ሕይወቴን ገጾች ወደ ኋላ መለስ ብዬ ስመለከት ስለ እነዚያ ነገሮች አመሰግነዋለሁ። የልብ ስብራት ባላውቅ ኖሮ በዚህ ሰዓት የሆንኩትን ሰው አልሆንም ነበረ። የልብ ስብራትን ባላውቅ ኖሮ እናንተን መረዳት አልችልም ነበር። ሐዘንን ባላውቅ ኖሮ፣ ልቤ ተሰብሮ ባያውቅ ኖሮ የእናንተን የልብ ትርታ ሊሰማኝ አይችልም ነበር። ሸክማችሁ ሊሰማኝ አይችልም ነበር። እናንተን መረዳት አልችልም ነበር። እናም በእነዚህ ቀናት በአንዱ ዕቃውን ለመጨረሻ ጊዜ ካፈሰሰ በኋላ የመጨረሻው ማፍሰስ ከምድር እስከ እርሱ መገኘት ድረስ ሙሉውን መንገድ ይወስደናል።